በዩቲዩብ ኮሜንት ላይ ለጻፋችሁት ህልምና ጥያቄ የተሰጠ ቀጥተኛ መልስ ክፍል 1። ሰላም ውድ ቤተሰቦቼ እንደምን አላችሁ? እንደምን እስከ ደረሳችሁ? እግዚአብሔር አምላካችን ከሁላችን ጋር ይሁን። እንግዲህ ባለፈው 1-2 ሳምንት አካባቢ ላይ ያቀረብኩት ቪዲዮዎች ነበሩና በእነዚህ ቪዲዮዎች ላይ በጣም ብዙ ህልሞች ተጽፏልና ያንን ህልም እዛ በቀጥታ ለአንዳንዶቻችሁ መልሻለሁ፣ ለሌሎቻችሁ ደግሞ መመለስ ስላልቻልኩኝ የግዴታ በቪዲዮ መልክ በዚህ አቀርብላችኋለሁ ማለት ነው። ሁላችሁም ኦርቶዶክሳውያን ይህንን መልእክት በደንብ ማዳመጥ አለባችሁ። የጻፋችሁትን ህልም እያያችሁ ሁላችሁም እዚህ ቪዲዮ ለገብታችሁ ቼክ አድርጉ። በዚህ በክፍል 1 ቆይታችን የቻልኩትን ይሄን ለማቅረብ ሞክራለሁኝ። በቀጣይ ደግሞ በክፍል 2 በክፍል 3 እያደረኩኝ እንደ እግዚአብሔር ፍቃድ አቀርባለሁኝ ማለት ነው። አሁንም ህልም ያላችሁ እንዲፈታላችሁ እንድታይላችሁ የምትፈልጉ ካላችሁ ከታች በኮሜንት ላይ መጻፋችሁን እንዳትረሱ። ወደ መጀመሪያው የህልም ፍቺ በቀጥታ እንሄዳለን። የመጀመሪያውን የጻፈችው እህታችን ገነት ሞላ የምትባለው እህታችን ነች። እንዲህ ብላ ነው ህልሟን የጻፈችው። የነፍስ አባቴ ጋር ጫፍ ላይ ሆኜ ለጓደኛዬ የምስክር ወረቀት ሰጥተዋት ለኔም ስጡኝ ስላቸው ቁልፉን አምጪ እያሉ ትተውኝ ሄዱ። ምን ማድረግ ነው የሚችለው? ይህ ህልም ፍቺው ምንድነው ብላ ጠይቀናለች። ውዴታችን ያየሽው ህልም ወይም ራእይ በጣም ጥልቅ የሆነ መንፈሳዊ መልእክት ያለው ነው። በቤተክርስቲያናችን ትምህርት መሰረት ህልሙን እንደዚህ መረዳትና መፍታት ይቻላል። አንደኛው የቁልፉ ምስጢር ነው። ቁልፍ በቤተክርስቲያን ትርጓሜ በህልም ትርጓሜ ምንድነው? ከዚህ በፊት እነዚያን ነገሮችን አንስተን በላይቭ ቆይታችን ተመልክተናል። የቁልፉ ምስጢር የንስሐ አባትሽ ቁልፉን አምጪ ማለታቸው ትልቅ ትርጉም አለው። በቤተክርስቲያን ትምህርት ቁልፍ የተባለው ንስሐ ነው። መንግስተ ሰማያትን የምንከፍትበት የኃጢአት እስራታችንን የምንፈታበት ቁልፉ ንስሐ ነው። አባታችን ቁልፉን አምጪ ያሉሽ ወደ እኔ ለመቅረብና የምስክር ወረቀቱን ወይም በረከቱን ጽድቁን ለማግኘት መጀመሪያ ልብሽን ወይም ቁልፉ የተባለው ንስሐሽን ይዘሽ ነይ ለማለት ነው። ሁለተኛው ደግሞ የምስክር ወረቀቱ የበረከት ምልክት ነው። ለጓደኛሽ ሰጥተው ለአንቺ ቁልፉን አምጪ ማለታቸው አንቺ ከጓደኛሽ ጋር ራስሽን እንዳታወዳድሪ ለማሳሰብ ነው። እያንዳንዱ ሰው ወደ እግዚአብሔር የሚቀርብበት የራሱ ሰዓትና የራሱ ዝግጅት አለው። ጓደኛሽ በረከቱን ያገኘችው ዝግጁ ስለሆነች ሊሆን ይችላል። አንቺ ግን ያንን በረከት ለመቀበል ገና የሚቀርሽ ቁልፍ ወይም የልብ መከፈት ወይም ንስሐ እንዳለሽ በግልጽ ያሳያል። ስለዚህ ንስሐ መግባትም እንዳለብሽ የሚያሳይ ትልቅ ምልክት ነው ማለት ነው። አባትሽ ወይም የንስሐ አባትሽ ትተውሽ መሄዳቸው አባታችን ትተውሽ መሄዳቸው ጥለውሽ ጠፍቷል ማለት ሳይሆን አንቺ ቁልፉን ፈልገሽ እንድታምጪ የቤት ሥራ ሰጥተውሽ መሆኑን እንድትረጂ ነው። ይህም በጸሎትና በንስሐ ራስሽን እንድትመረምሪ የቀረበልሽ ትልቅ ጥሪ ነውና በደንብ ህልሙን መመልከት ማየት አስፈላጊ ነው። ስለዚህ እህታችን ገነት ይህንን በደንብ እንድታስተውይ ይፈልጋለሁ። ንስሐ መግባት፣ በንስሐ መንገድ ውስጥ መመላለስ፣ በተግባረ ክርስትና ውስጥ መገኘት፣ ከንስሐ አባትሽ ጋር በግልጽ መወያየትና ንስሐ እየገባሽ ኃጢአትሽን ለንስሐ አባትሽ እየተናገርሽ እንደዚሁም ደግሞ ወደ ምስጢራት መቅረብን በጣም መለማመድ ያስፈልጋል። ስለዚህ እግዚአብሔር አምላካችን በእውነት ሁላችንን የሚያግዘን። ስለዚህ እህታችን ገነት በዚህ ህልምሽ ይፈታል ማለት ነው። ወደ ቀጣዩ ደግሞ እንሄዳለን። ሁለተኛው የምንመለከተው ደግሞ ኢትዮ 2026 የሚል ዩዘር ኔም ያለው ነው። እንዲህ ብሎ ነው የቀረበው። ንፍጥ ምንድነው? በተደጋጋሚ በህልሜ ስነፍጥ ሶፍቱም አይበቃኝም፣ የማያቋርጥና ወፍራም፣ ለመግለጽም ይከብዳል፣ የሚዝለገለግ ነው ተብሎ ተጠይቋል። ይህ ህልም ምንድነው? ቤተክርስቲያን እንደዚህ አይነት ህልሞችን እንዴት ትፈታለች? ንፍጥስ በህልም ሲታይ ምንድነው? በተደጋጋሚ መታየቱስ ምንድነው? ይህንን ዘርዘር አድርገን እንመለከታለን። ውድ እህታችን፣ ውድ ወንድሜ፣ ይህ ህልም ለህሊና የሚከብድና የሚቀፍ ቢመስልም በመንፈሳዊ ትርጓሜ ግን ትልቅ ትርጉም ያለውና አብዛኛውን ጊዜ ከክፉ ነገር ጋር የመገላገልን ወይም ከክፉ ነገር የመላቀቅን ትልቅ ምልክትና ማሳያ ነው። በኦርቶዶክሳዊ ተዋሕዶ ቤተክርስቲያናችን የህልም ፍቺ መሰረት የሚከተሉትን ነጥቦች ልብ ብለን መመልከት ያስፈልገናል። አንደኛው የመንጻትና የፈውስ ምልክት ነው። አስተውሉ ውድ ቤተሰቦቼ። ንፍጥ፣ አክታ ወይም ትውከት በህልም ከሰውነታችሁ ውስጥ ሲወጣ ማየት በውስጥ ተደብቆ የቆየ መንፈሳዊ ወይም ስጋዊ ቆሻሻ፣ በሽታ፣ የአጋንንት ፈተና እየወጣ መሆኑን በግልጽ ያሳያል። ንፍጡ በዛ ያለ ወፈር ማለት ደግሞ በውስጥሽ የቆየው የጭንቀት፣ የኃጢአት ወይም የክፉ መንፈስ ተጽዕኖ ከባድ እንደነበርና አሁን ግን በፈጣሪ በእግዚአብሔር ቸርነት እየተወገደ መሆኑን ያበስራል ማለት ነው። ሁለተኛው ከድብቅ እስራት ወይም ከአይን ጥላ መገላገልን፣ ከአጋንንት እስራት መውጣትን፣ ከመተት እስራት መገላገላችንንም የሚያሳይ ነው። እንዲህ ያለ የሚዝለገለግና የማያልቅ ንፍጥ በህልም ሲወጣ
በተለይ በተደጋጋሚ መታየቱ አይነ ጥላ ወይም መተት ወይም መጥፎ መንፈስ ወይም መጥፎ አጋንንት በህይወትሽ ላይ ወይም በህይወታችን ላይ ተጣብቆ እንደነበርና አሁን ግን ያ መንፈስ ኃይሉ ተዳክሞ እየለቀቀሽ መሆኑን በግልጽ የሚያሳይ ነው። ወፍራም መሆኑ ደግሞ የነበረው ውጊያ ጠንካራ እንደነበርም በግልጽ የሚጠቁም ነው ማለት ነው። ይህ ህልም እንደ ቀልድ የሚታይ አይደለም ማለት ነው። ስለዚህ ንፍጥ እየተዝለገለገ ሲወጣ የማያልቅ ሆነ ደግሞ በህልም ስንመለከት እኛ በስጋዊ ሐሳብ ብቻ የምንመለከተው መጥፎ ነገር ብቻ አድርገን መውሰድ የለብንም። እግዚአብሔር ትልቅ ነገር እያሳየን እንደሆነ ማሰብ ያስፈልጋል። ሌላው ሶስተኛው ንስሐ የሚያስፈልገው ምስጢር ለመኖሩም ትልቅ ምልክት ነው። ንፍጥ ከራስ ወይም ከአንጎል አካባቢ የሚመጣ ስለሆነ አንዳንዴ በሐሳብህ ወይም በሐሳብሽ ውስጥ የሚመላለሱ ድብቅ ኃጢአቶች፣ ክፉ ምኞቶች ወይም ለሰዎች የተናገርካቸው ወይም የተናገርሻቸው መጥፎ ቃላት በንስሐ መወገድ እንዳለባቸው ይጠቁማል። ሁሉንም አውጥተህ ወይም አውጥተሽ ተናገሪ ወይም ተናገር የሚል የመንፈስ ቅዱስ ጥሪ ሊሆን ይችላልና ይህንን በደንብ ማስተዋል አስፈላጊ ነው ውድ ቤተሰቦቼ። ስለዚህ ህልማችንን በእነዚህ መንገዶች መረዳት አስፈላጊ ነው ውድ ቤተሰቦቼ። ይህ ህልም እንደ ቀልድ የምናየው አይደለም ማለት ነው። ስለዚህ ንፍጥ ሲወጣ ወይም ደግሞ ንፍጥ በተደጋጋሚ ሲወጣን በህልም የምንመለከት ከሆነ እንደዚህ አይነት በተደጋጋሚ የማያቋርጥ በዚህ ህልም ላይ የተመለከትናቸውን ነገሮች የምናይ ከሆነ ራሳችንን በደንብ መፈተሽ አስፈላጊ ነውና ስለዚህ እህታችን፣ ወንድማችን ይህንን ህልም የጻፍክልን ቤተሰባችን ይህንን በደንብ መመልከት አስፈላጊ ነው። ሁሌም እንደምናገረው ከንስሐ አባት ጋር መነጋገር መወያየት በጣም አስፈላጊ ነው። ይህ ልምድ ሊኖረን ይገባል እኛ ኦርቶዶክሳውያንና ይህንን ማድረግ ከቻልን ብዙ ነገሮችን በህይወታችን ውስጥ ልናስተካክል እንችላለን። እግዚአብሔር ደግሞ ለጸለይንበት ለተንበረከክንበት እግዚአብሔር ደግሞ መልስም እየሰጠንም ሊሆን ይችላልና በደንብ ራሳችንን መፈተሽ አስፈላጊ ነውና ስለዚህ ንፍጥ በህልማችን ሲወጣም ወይም ደግሞ በተደጋጋሚ የማይቋረጥ ንፍጥ በህልማችን የምንመለከት ከሆነ እንደ መጥፎ ነገር መውሰድ የለባችሁ ማለት ነውና አሁን በነገርኳችሁ በሶስቱ ምስጢሮች የሚፈታ ነው ማለት ነውና ይህንን በዚህ እንቋጫለን። ወደ ቀጣዩ እንሄዳለን። ሶስተኛው ወዳጃችን ደግሞ ብርሃኑ ሽፈራው የሚል ቤተሰብ ነው የጠየቀው። ስለዚህ ይህ ወንድማችን ደግሞ የጠየቀው እንዲህ ብሎ ነው። አስተውሉ ውድ ቤተሰቦቼ። ሕፃን ልጅ ወልዶ ማዘል ይህንን ከዚህ በፊትም ነግሬያችኋለሁ፣ ግን ለሁላችንም ደግሞ አስተማሪ በሆነ መንገድ እንደዚህ ያቀርባለሁ። ሕፃን ልጅ ወልዶ ማዘል ምንድን ነው? ሕፃን ልጅ መውለድ ምንድን ነው? መውለድ በራሱ ምንድን ነው? ወልዶ መገላገል ምንድን ነው? ማዘልስ ምንድን ነው? እስቲ ይህንን ደግሞ እንመለከታለን። ውድ እህቴ፣ ሕፃን ልጅ ወልዶ ማዘል በኦርቶዶክሳዊት የህልም ፍቺ መሰረት እንደ ህልሙ ሁኔታና እንደ ባለ ህልሙ ስሜት የተለያየ ትርጉም ሊኖረው ይችላል። በአጭሩ እነዚህን ከታች የሚገልጻቸው ነገሮች ማዳመጥ፣ መመልከት በደንብ ወሳኝ ነገር ነው። አንደኛው የአዲስ ጸጋና የበረከት ምልክት ነው። ሕፃን ልጅ ወልዶ ማዘል ሕፃን ልጅ በቤተክርስቲያን ትምህርት በረከት ነው። ልጅ መውለድሽ ደግሞ አዲስ መንፈሳዊ ጸጋ፣ አዲስ የሥራ ዕድል ወይም በህይወትሽ ውስጥ የሚመጣ አዲስና ደስ የሚል ለውጥ መኖሩን ያበስራል። ማዘልሽ ደግሞ ያንን የተሰጠሽን በረከት ወይም ጸጋ ተንከባክበሽ የመያዝ ኃላፊነት እንዳለብሽ ያሳያል። ምክንያቱም ማዘል ማለት አንስተ ነው በጀርባችን ላይ እንደማድረግ ማዘል ማለት በጀርባ ላይ ሊሆን ይችላል፣ ከፊትም ሊሆን ይችላል። ብቻ ማዘል ነው አይደል? በየትኛውም በኩል ልናደርግ እንችላለን። ስለዚህ ማዘል ደግሞ የመንከባከብና ኃላፊነት እንዳለብንም የሚያሳይ መሆኑን ይገልጻል። ሁለተኛው የአዲስ ህይወት የንስሐ ምልክት ሊሆን ይችላል። አባቶች ንስሐ መግባት እንደገና እንደመወለድ ነው ይላሉ። ሕፃን ልጅ መውለድሽ ከድሮው የኃጢአት ወይም የጭንቀት ህይወት ወጥተሽ ወደ አዲስና ንጹህ ህይወት እየተሸጋገርሽ መሆንሽንም ሊያመለክት ይችላልና ይህንንም ማሰብ መረዳት አስፈላጊ ነው። ሶስተኛው ደግሞ ኃላፊነትን መስቀልን መሸከም ነው። ኃላፊነትን መቀበል ነው። ምክንያቱም ልጅ ስንወልድ ኃላፊነት የተቀበልን ነው አይደል? ስለዚህ ሕፃን ልጅ ወልዶ ማዘል ኃላፊነትን የመቀበል መስቀሉን የመሸከም ነው። ምክንያቱም ከዚህ በኋላ የምታስበው የምትኖሩት ለራሳችሁ ብቻ እንዳልሆነም ኃላፊነት የምትወስዱበት ነው። ሕፃን ልጅ መንከባከብን፣ ትዕግስትን፣ መስዋዕትነትን ይጠይቃል። ማዘልሽ በሕይወትሽ ላይ አዲስ ኃላፊነት እንደሚመጣብሽ ወይም ደግሞ ለነፍስሽ እድገት የሚሆን መንፈሳዊ መስቀል ፈተናን በትዕግስት ማለፍ እንደምትሸከም ሊጠቁም ይችላል። ጌታችን መስቀሉን ተሸክሞ የማይከተለኝ ደቀ መዝሙሬ ሊሆን አይችልም ብሎ በሉቃስ ወንጌል ምዕራፍ 10 እንደተናገረው ይህን ሕፃን አንቺ በትዕግስት የምታሳድጊው የበረከትሽ ውጤት ነው ማለት ነው። ስለዚህ ኃላፊነትና መስቀል መሸከም እንዳለም የሚያሳይ ህልም ነው ማለት ነው። አራተኛው ደግሞ የምስራችና የተስፋ መላክ ነው። በመጽሐፍ ቅዱስ ልጅ ማግኘት ትልቅ የምስራች ነው። ለምሳሌ የሳራ፣ የሐና፣ የኤልሳቤጥን ታሪክ መመልከት በጣም አስፈላጊ ነው። ስለዚህ ይህ ህልም ተስፋ የቆረጥሽበት ነገር ካለ አይዞሽ፣ ፍሬ ታፈሪያለሽ የሚል የእግዚአብሔር ድምፅ ሊሆን ይችላልና ይህንን በደንብ መፈተሽ፣ ራስን መመልከት፣ በደንብ ከነበርንበት የጸሎትና የስግደት ህይወት በደንብ አድርገን ደግሞ መበርታት አስፈላጊ እንደሆነ እግዚአብሔር በአንድም በሌላ በህልምም በጓደኛም በቅርብ በምናያቸው ነገሮች እግዚአብሔር ይገልጽልናል ማለት ነውና ሕፃን ልጅ ወልዶ ማዘል በዚህ ይፈታል
ይፈታል ማለት ነውና እነዚህ አራቱ ነጥቦች በጣም ወሳኝና አስፈላጊ ናቸው ማለት ነውና እህታችን ስለዚህ በዚህ መንገድ ህልምሽን እፈታለሁ ማለት ነው። ወደ ቀጣይ ደግሞ እንሄዳለን። አክሊሉ ተፈራ የሚል ዩዘር ኔም ያለው ሀገር ለቆ መውጣት በህልም ምንድነው? ሀገር ለቆ መውጣት በህልም ምንድነው? ውድ ወንድማችን ወይም እህታችን ሀገር ለቆ መውጣት በህልም ሲታይ በኦርቶዶክሳዊት የህልም ትርጓሜ መሰረት እንደ ባህልም ወቅታዊ ሁኔታና በህልሙ ላይ እንደነበረው ስሜት ደስታ ወይም ፍርሃት የተለያየ ትርጉም ሊኖረው ቢችልም በአጭሩ ግን እነዚህን ዋና ዋና ነገሮች መመልከት አስፈላጊ ነው። አንደኛው የለውጥና የአዲስ ምዕራፍ ምልክት ሊሆን ይችላል። ሀገር ለቆ መውጣት አስተውሉ። ሀገር ለቆ መውጣት ከአንድ የታወቀ ህይወት ወደማይታወቀው አዲስ ህይወት መሻገር ነው። ይህ ህልም በህይወትሽ ላይ ወይም በህይወት ላይ ትልቅ ለውጥ፣ ስራ መቀየር፣ ትዳር መመስረት ወይም ከአንድ አስቸጋሪ ሁኔታ ጋር ወደ ተሻለ ሁኔታ መሸጋገር እንደሚመጣ ሊጠቁም ይችላል። እግዚአብሔር አባታችን አብርሃምን ከአገር ከዘመዶችም ከአባትን ቤት ወጥተህ እኔ ወደማሳይ ምድር ሂድ ብሎ በኦሪት ዘፍጥረት ምዕራፍ 12 ከቁጥር 1 እንደተናገረው አዲስ በረከት ለማግኘት የሚደረግ ጉዞ ሊሆን ይችላል አገር ለቆ መውጣት በህልም። አስተውሉ ቤተሰቦቼ። ሁለተኛው ደግሞ ከመከራና ከፈተና የማምለጥ ምልክት ነው። በህይወት ውስጥ የሚጫነ ችግር ወይም የመንፈስ ጭንቀት ካለብህ ሀገር ለቆ መውጣት ያንን ችግር ጥሎ የመውጣትና የእረፍት ፍላጎትን ያሳያል። ጌታችን መድኃኒታችን ኢየሱስ ክርስቶስ ከሄሮድስ ሰይፍ ለማምለጥ ወደ ግብፅ እንደተሰደደ አንተም ወይም አንቺም ከጠላት ውጊያ ወይም ከክፉ ሰዎች ሴራ የምታመልጥበት ወይም የምታመልጭበት መንገድ እንደሚከፈት ሊያበስር የሚችል ትልቅ ህልም ነው ማለት ነው። ሶስተኛው ደግሞ መንፈሳዊ ስደት ነው። ከዓለም ወደ እግዚአብሔር የምንሄድበት ሀገር ለቆ መውጣት ማለት ነው። ከነበርንበት ሁካታ ከነበርንበት የመከራ ህይወት ወጥተን ወደ እግዚአብሔር የምንቀርብበት። በአባቶቻችን ትምህርት መሰረት ስደት ማለት ዓለምንና ክፉ ምኞቷን ጥሎ ወደ እግዚአብሔር መቅረብ ነው። ሀገር ለቆ መውጣት ከኃጢአት ሀገር ወጥተህ ወይም ወጥተሽ ወደ ጽድቅህ ሀገር እንድትጓዝ የቀረበልህ ጥሪ ሊሆን ይችላል። ነፍስህ አሁን ካለችበት መንፈሳዊ ድንዛዜ ወጥታ ወደ ተሻለ ደረጃ እንድትደርስ የሚሰጥ ማሳሰቢያ ነውና ይህንን በደንብ ማስተዋል ይገባል ውድ ቤተሰቦቼ። አራተኛውና የመረበሽና የባዕድነት ስሜት ማለት ነው። በህልም ውስጥ ፍርሃትና ጭንቀት ከተሰማ ይህንን ህልም በምትመለከትበት ጊዜ በህልም ውስጥ ፍርሃትና ጭንቀት ከተሰማ በአሁኑ ሰዓት ባለበት ሁኔታ ውስጥ ደህንነት እንዳልተሰማና ቦታ እዚህ አይደለም የሚል የውስጥ መረበሽ እንዳለብሽ ወይም እንዳለብህ በግልጽ የሚያሳይ ነው ማለት ነውና ይህም በጸሎት ሰላምን መፈለግ እንዳለብሽ ይጠቁማል ማለት ነውና የማስጠንቀቂያ መልእክትም ሊሆን ስለሚችል ይህንን በደንብ መረዳት ማወቅ አስፈላጊ ነው ውድ ኦርቶዶክሳውያን። ስለዚህ ሀገር ለቆ መውጣት በዚህ መንገድ የሚፈታ ነው ማለት ነው ውድ ቤተሰቦቼ። ወደ ቀጣዩ ደግሞ እንሄዳለን። አምና 2010 የሚል ዩዘር ኔም ያለው ቤተሰባችን እነዚህን ዩዘር ኔሞች ያው በቪዲዮ ስለማስቀምጣቸው ብዙ አትቸገሩም። ህልሙ ማን እንደጻፈው በደንብ በግልጽ ማየት ትችላላችሁ ማለት ነው። አምና 2010 የሚል ዩዘር ኔም ያለው የጠየቀው ቲቪ ሰማይ ላይ ተከፍቶ አየው፣ ግቢው ደግሞ በረዶ ሰፍኖታል ብሎናል። እና ምን ማለት ነው? ቲቪ ሰማይ ላይ ተከፍቶ መመልከት ምንድን ነው? እነዚህን እስቲ እንመልከታቸው። ውድ ወንድማችን፣ ውድ እህቴ፣ ያየኸው ህልም ወይም ያየሽው ህልም እጅግ አስገራሚና ሰማያዊ መልእክት ያለው ነው። በኦርቶዶክሳዊ ተዋሕዶ ቤተክርስቲያናችን ትርጓሜና ትውፊታዊ ህልም ፍቺ መሰረት በሰማይ ላይ የተከፈተ ቲቪ መመልከት ወይም ይሄ መለኮታዊ መገለጥ ተብሎ ሊገለጽ ይችላል። ሰማይ የእግዚአብሔር ዙፋንና የመንፈሳዊ ዓለም ምሳሌ ነው። በሰማይ ላይ ቲቪ ተከፍቶ ማየት በምስጢር መገለጥን ያሳያል ማለት ነው። ይህ ማለት እግዚአብሔር ለአንተ ለአንቺ ወይም ለዓለም ሊያሳየው የሚፈልገው አዲስ ነገር የምስራች ወይም ማስጠንቀቂያ እንዳለ ይጠቁማል። ቲቪ ተከፍቶ ማየትሽ ወይም ማየቱ ንቁ፣ ተመልከቱ፣ አስተውሉ የሚል ሰማያዊ ጥሪ ሊሆን ይችላል። ሁለተኛው ደግሞ በረዶ ነው። በረዶው የሰላምና የጽድቅ ምልክት ነው። በበረዶ በመጽሐፍ ቅዱስ የንጽህና የቅድስናና የእግዚአብሔር ጸጋ ምልክት ነው። ነቢዩ ኢሳይያስ እንዲህ ይላል፣ ኃጢአታችሁ እንደ ደም ቢቀላ እንደ በረዶ ይነጣል ብሎ በትንቢተ ኢሳይያስ ምዕራፍ 1 ከቁጥር 18 ላይ እንደተገለጸው ማለት ነው። በረዶ መሸፈኑ ደግሞ በረዶው አካባቢውን መሸፈኑ በህይወትሽ ላይ ወይም በህይወት ላይ በሀገር ላይ የነበረውን ቆሻሻ ወይም ኃጢአት፣ ጭንቀት፣ ጦርነት ወይም መከራ ተወግዶ በሰላምና በንጽህና እንደሚተካ ያበስራል ማለት ነው። ሌላው ቅዝቃዜውና ሰላሙ በረዶ አቃጣይ ነገርን ያበርዳል። ይህም በህይወታችን የነበረውን ፈተና እሳት በፈጣሪ ቸርነት እንደሚበርድና ቅዝቃዜ ወይም እረፍት እንደምታገኙ የሚያሳይ ነው ማለት ነው። ሶስተኛው ደግሞ የሁለቱ ቅንጅት ነው፣ የምስራች ማለት ነው። መጀመሪያ በሰማይ ላይ ምልክት ቲቪ አይተህ ወይም አይተሽ ቀጥሎ ወደ ምድር በበረዶ ሲሸፈን ማየታችሁ
ከሰማይ የሚመጣ መለኮታዊ ጣልቃ ገብነት ምድርን ወይም ሕይወትን ሰላማዊና ንጹህ ያደርጋታል የሚል ትልቅ ተስፋ አለውና ከምንም ጊዜ በላይ ደግሞ ከእግዚአብሔር ጋር መያዝ አስፈላጊ ነውና ልንበረታ ልንጠነክር ይገባል። እግዚአብሔር አምላካችን በእውነት ሁላችንንም ያግዘን። ያየነውን ህልም በሕይወታችን እንድንኖር ፍሬ የምናፈራበት ያደርግልን። እግዚአብሔር አምላካችን በተለያየ መንገድ ያስተምረናል፣ ያነቀናልና በተለይም በህልም በኩል ብዙ መረጃ ስለሚሰጠን ይህንን በደንብ ልናስተውለው የሚገባ መሰረታዊ ጉዳይ ነው ማለት ነው። በመቀጠል የምንመለከተው ደግሞ አትበል 20 የሚል ዩዘርኔም ያለው ነውና ይህ ወንድማችን ደግሞ የጠየቀን መኪና መጥፋት ወይም የመኪና ጎማ ሊወድቅብህ ስል ማየት ምንድን ነው? ይህ በጣም ትልቅ ምስጢር ያለው ህልም ነው። አስተውሉ ውድ ቤተሰቦቼ፣ ውድ ወንድማችን ወይም ውድ እህቴ፣ መኪና በህልም ትርጓሜ አብዛኛውን ጊዜ የሰው ልጅ በዚህ ዓለም ላይ የሚያደርገውን የህይወት ጉዞ፣ የሥራ ስኬቱንም ወይም መንፈሳዊ ጉዞን ይወክላል። የመኪና መጥፋት ወይም የጎማ መላላት በኦርቶዶክሳዊ ትምህርት እይታ የሚከተሉትን ትርጉሞች ሊሰጥ ይችላልና በጥሞና አዳምጡኝ። አንደኛ፣ መኪና መጥፋት ምን ማለት ነው? መኪና ሲጠፋ መመልከት። ከላይ ምንድነው ያልኳችሁ? መኪና የሚያሳየው የህይወት ጉዞ፣ የኛን የህይወት ጉዞ ያሳያል። መኪና በአጠቃላይ መኪና ሲፈታ በአጠቃላይ የሚተረጎመው የህይወት ጉዟችንን የሚወክል ነው ማለት ነው። ስለዚህ መኪና መጥፋት ማለት መኪና ሲጠፋ ወይም መኪና ሲጠፋ ማየት በህይወትሽ ላይ የሚከተሉትን ምልክቶች ሊያሳይ ስለሚችል በደንብ አስተውሎ ማዳመጥ ያስፈልጋል። አንደኛ፣ የቁጥጥር ማጣት። በህይወታችን ውስጥ በራሳችን መሪነት የምናደርጋቸው ነገሮች ከቁጥጥራችን ውጭ እንደሆኑ ወይም አቅጣጫ እንደጠፋቸው ሊጠቁም ይችላል። ሁለተኛው፣ የጠላት ውጊያ መኖሩን ያሳያል። ጌታችን በወንጌል ሌባው ሊሰርቅና ሊያርድ ሊያጠፋም እንጂ ስለሌላ አይመጣም ብሎ በዮሐንስ ወንጌል ምዕራፍ 10 ከቁጥር 10 ላይ እንዳለው ጠላት ዲያብሎስም ያሰብሽውን ያቀድከውን እቅድ፣ በረከት፣ ስኬት ወይም ሰላም ጠላት ዲያብሎስም ያሰብሽውን ወይም ያሰብከውን በረከት፣ ስኬት ወይም ሰላም ሊሰርቅብህ ወይም ሊሰርቅብሽ እንደሚፈልግ የሚያሳይ ማስጠንቀቂያ ነውና መንቃት አስፈላጊ ነው። ሶስተኛው፣ መንፈሳዊ ዝለት እንዳለ ያሳያል። ወደ እግዚአብሔር የምታደርገው ጉዞ መኪናው በቸልተኝነት ወይም በኃጢአት ምክንያት እንደተገታብህ ወይም እንደተገታብሽ ሊያመለክት ይችላል ማለት ነው። ስለዚህ ይህንን ማስተዋል ይገባል ማለት ነው። ሁለተኛው፣ የመኪና ጎማ ሊወልቅ ሲል ማየት ነው። ይህ በጣም ወሳኝ የህልሙ ክፍል ነው። አንደኛው፣ የመሰረት መናጋት እንዳለ ያሳያል። ጎማ መኪናውን ተሸክሞ የሚያራምድ መሰረት ነው። ጎማው ሊወልቅ ሲል ማየት በትዳርህ ወይም በትዳርሽ ላይ፣ በስራሽ ላይ ወይም በስራ ላይ ወይም መንፈሳዊ ህይወት ላይ ሊጠገን የሚገባው የተናጋ መሰረት እንዳለ በግልጽ የሚያሳይ ነው። ለዚህ ነው ህልም ብዙ ጊዜ የሆኑ ነገሮቻችንን፣ ደካማ ጎኖቻችንን እንድናስተካክል የምንፈልጋቸውን ነገር እግዚአብሔር በአንድም በሌላም ያሳየናል ማለት ነው። ስለዚህ ይህንን ህልም የጠየቃችሁን ቤተሰቦቼ በደንብ ራሳችሁን መፈተሽ አለባችሁ። ማስተካከል ያለባችሁ ነገር ካለ ማስተካከል፣ ከንስሐ አባት ጋር መነጋገር በደንብ አስፈላጊ ነው። ሌላው፣ መጪ አደጋን ቀድሞ ማየትን ይገልጻል። እግዚአብሔር በቸርነቱ ትልቅ ውድቀት አደጋ ሳይደርስብህ ወይም ሳይደርስብሽ በፊት በህይወትሽ ላይ ወይም በህይወት ላይ ውስጥ ያለውን ድክመት እንድታርም ወይም እንድታስተካክል በህልም እያሳየ ነው ማለት ነው። ጉዞህን ከመቀጠል በፊት ቆም ብለህ ራስን መርምር የሚል መለኮታዊ መልእክት ነው ማለት ነው። ሶስተኛው፣ ያልተጠበቀ እንቅፋት እንዳለም ያሳያል። በጀመርከው ጉዞ ወይም በጀመርሽው ጉዞ ውስጥ እቅድ ላይ ያልታሰበ መቆራረጥ ሊገጥምሽ ወይም ሊገጥም እንደሚችል ይጠቁማል ማለት ነውና ይህንን በደንብ ማስተዋል አስፈላጊ ነው። ስለዚህ ውድ ቤተሰቦቼ ለጠየቃችሁት ህልም በዚህ መንገድ መልሻለሁ ማለት ነው። ሌሎቻችሁም ደግሞ እያዳመጣችሁ በደንብ ራሳችሁን የምትፈትሹበት ሊሆን ይገባል ማለት ነውና እግዚአብሔር አምላካችን ከሁላችን ጋር ይሁን። ሌላው እህታችን ጃራ የሚል ዩዘርኔም ያለው ቤተሰባችን የጠየቀው ኩበት መልቀም ምንድን ነው ብለው ጠይቀውናል። ኩበት መልቀም ምንድን ነው? ቃለ ሕይወት ያሰማልን ብለው ጠይቀውናል። ስለዚህ ውድ ወንድሜ ውድ እህቴ ሆይ ኩበት መልቀም በህልም ትርጓሜው አብዛኛውን ጊዜ ከስራ ከበረከትና ከቤት ውስጥ ሰላም ጋር የተያዘ ነው። በኦርቶዶክሳዊት እይታ የህልሙ ፍቺ እንደሚከተለው መመልከት ይቻላል። አንደኛው ውድ ቤተሰቦቼ የምንመለከተው የበረከትና የሲሳይ ምልክት ስለሆነ ነው። ኩበት ለቤት ውስጥ ማገዶ፣ ለብርሃንና ለሙቀት የሚያገለግል መሰረታዊ ሀብት ነው። ኩበት ስትለቅሙ ማየታችሁ በድካማችሁ የምታገኙ በረከት እንደሚባረክ፣ በቤታችንም ውስጥ ሲሳይና ሀብት እንደሚሰበሰብ ያሳያል። በእጅ ድካም ትበላለህ፣ ምስጉን ነህ፣ መልካምም ይሆንልሃል ተብሎ በመዝሙር 127 ከቁጥር 2 እንደሚለው ቃል ማለት ነው። ሁለተኛው ደግሞ ለነገ የመዘጋጀት የትጋት ምልክት ነው። ኩበት ተለቅሞ የሚቀመጠው ለክረምት ወይም ለችግር ቀን ነው። ይህ ህልም አሁን የምታደርገው ጥረትና ትጋት ለወደፊት ህይወት ዋስትና እንደሚሆን፣ እግዚአብሔር በስራ ላይ ረድኤትን እንደሚልክልህ ያበስራል ማለት ነው።
ሶስተኛው የትህትናና የሰላም ምልክት ነው። እንግዲህ ኩበት እንደምናውቀው በአንድ ጊዜ ተወስዶ የሚደረግ አይደለም። ትዕግስት ይፈልጋል፣ ጊዜ ይፈልጋል ማለት ነው። ኩበት መልቀም ትህትናን የሚጠይቅ የገጠርና የቤት ውስጥ ተግባር ነው። ይህ ህልም ባለቤትህ ወይም ባለቤትሽ በትህትና የምትኖር ከሆነ እግዚአብሔር ከፍ እንደሚያደርገው እንደሚያደርግሽ ወይም በቤትሽ ወይም በቤትህ ውስጥ ቅንነትና ሰላም እንደሚሰፍን ያሳያል ማለት ነው። ራሱን ዝቅ የሚያደርግ ከፍ ይላል ተብሎ በማቴዎስ ወንጌል ምዕራፍ 23 ከቁጥር 12 ላይ የተገለጸው ማለት ነው። አራተኛው ደግሞ መንፈሳዊ ትርጉም የጸሎት ሙቀት እንዳለ ያሳያል። አስተውሉ። ኩበት ለእሳት ማቀጣጠያነት ያገለግላል። እሳት ደግሞ የመንፈስ ቅዱስና የጸሎት ምሳሌ ነው። ኩበት መልቀምህ ወይም መልቀምሽ መንፈሳዊ ህይወትን ለማቀጣጠል የሚረዱህን በጎ ምግባራትን፣ ጸሎት፣ ጾምን፣ ምጽዋትን እየሰበሰብክ መሆንን ሊጠቁም ይችላልና ይህንንም ማስተዋል አስፈላጊ ነውና ኩበት መልቀም በህልም ይህንን የሚያሳይ ነው ማለት ነው። ውድ ኦርቶዶክሳውያን በዚህ መንገድ መመልከት በጣም አስፈላጊ ነው። ውድ ቤተሰቦቼ ወደ ቀጣዩ ስንሄድ ደግሞ ወርቁ ደሴ የሚል ዩዘርኔም ያለው ቤተሰባችን እንዲህ ብሎናል። አሜን ወንድማችን ቃለ ሕይወት ያሰማልን። ከጦርነት ጋር የተያያዙ ህልም ነበርና የሆነ አቀበት ወደ ላይ እየወጣው የሆነ ጦርነት ተከሰተ። ጓደኛዬ እና አንድ ኢትዮጵያዊ ያልሆነ ሰው ነበር። ወደ ላይ ሜዳው ላይ ሊደርስ ሲል በጦርነቱ ምክንያት ጓደኛዬ ያ ሰውዬ ሞቱ። ከዛ እኔን ደግሞ ለትንሽ ሳተኝ ጥይት ከዛ ወጥቼ አግድመት እየሄድኩ አንድ ሰው አገኘው። እናም በጣም ነጭ ልብስ ለብሼ ነበር። እናም ያ ሰውዬ አንተ ለምንድን ነው ነጭ ልብስ የለበስከው? ያስገድላል፣ እንደኛ ለልብስ ልበስ አለኝ። እንደዛ ስለኝ ይገሉኛል ብዬ እየሄድኩ ነበር። ከቤት ሳልደርስ ግማሽ መንገድ ላይ እያለው ከእንቅልፌ ነቃው። ይህ ምንድን ነው ብለው ጠይቁናል። ውድ ኦርቶዶክሳውያን፣ ውድ ቤተሰቦቼ እያዳመጣችሁኝ ከሆነ አሁንም በማስተዋል እንድታዳምጡኝ በእግዚአብሔር ስም እጠይቃለሁኝ። ውድ ቤተሰቦቼ ቃለ ሕይወት ያሰማልን። ወንድማችን እህታችን ለጠየቃችሁኝ ቤተሰቦቼ ያየኸው ህልም እጅግ ጥልቅ መንፈሳዊና መለኮታዊ ትርጉም ያለውና ለሕይወት ትልቅ መመሪያ የሚሰጥ ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያናችን መጽሐፍ ቅዱሳዊ እይታ የህልም ፍቺ እንደሚከተለው መመልከት ወሳኝ ነገር ነው። አንደኛው አቀበት መውጣትና ጦርነቱ፣ ይሄ መንፈሳዊ ተጋድሎ እንዳለ ያሳያል። አቀበት መውጣት ወደ እግዚአብሔር የምታደርገው መንፈሳዊ ጉዞ ወይም በሕይወት ላይ የምታደርገው የእድገት ጥረት ነው። ጦርነት መነሳቱ ደግሞ በዚህ ጉዞ ላይ ጠላት ዲያብሎስ ፈተናና ውጊያ እንደሚያመጣብህ ያሳያል። ቅዱስ ጳውሎስም መጋደላችን ከደምና ከሥጋ ጋር አይደለምና ብሎ በኤፌሶን መልእክት ምዕራፍ 6 ከቁጥር 12 ላይ እንዳለው ጉዞ በሰላም እንዳይጠናቀቅ የሚደረግ መንፈሳዊ ውጊያ ነው ማለት ነው። ሁለተኛው ጓደኛህና አስተውሉ። ሁለተኛው ጓደኛህና የሌላው ሰው መሞት ብቸኛው ረዳት እግዚአብሔር መሆኑን የሚያሳይ ነው። አብረው የነበሩት ሰዎች መሞታቸውና አንተ ለጥቂት ማምለጥ በሕይወት ፈተና ውስጥ ሰዎች ሊረዱ እንደማይችሉ ብቸኛው ጠባቂና አዳኝ እግዚአብሔር ብቻ መሆኑን በግልጽ የሚያሳይ ነው። ሰዎች ቢወድቁም አንተ በፈጣሪ ጥበቃ እንደምትተርፍ ማረጋገጫ ምልክት ነው ማለት ነው። ሶስተኛው ነጩ ልብስ ጽድቅና የጥምቀት ጸጋ ነው። ይህ የህልም ትልቁ ዋናው ነጥብ ነው። ነጭ ልብስ በመጽሐፍ ቅዱስ የንጽህና የቅድስናና የጽድቅ ምሳሌ ነው። ዮሐንስ ራእይ ምዕራፍ 3 ከቁጥር 5 ላይ እንደተገለጸው ማለት ነው። ይህ ነጭ ልብስ አንተ ያለ መንፈሳዊ ማንነት፣ የጥምቀት ጸጋ ወይም ለእግዚአብሔር ያለ ታማኝነትን የሚያሳይ ነው። አራተኛው እንደኛ ልበስ የሚለው ምክር ነው። የዓለም ፈተና ነው። ያ ሰው የነጩን ልብስ እንድታወልቅና እንደነሱ እንድትለብስ የነገረ ጠላት ዲያብሎስ ካለ መንፈሳዊ ማንነት አውጥቶ እንደ ዓለም ሰዎች ሁን የሚል የፈተና ድምፅ ነውና እንደዛ አይነት ድምጾችን መቀበል አያስፈልግም ማለት ነው። እዚህ ጋር ማንሳት የሚገባን ነገር ያስገድልሃል ማለቱ ነው። መንፈሳዊ ከሆንክ ትቸገራለህ፣ ትሰደባለህ፣ ሰላም ታጣለህ። ስለዚህ እንደ ዓለም ሰዎች ክፉ ሁን፣ እንደነሱ ብለህ ሁን የሚል የሐሰት ማስፈራሪያ ነው። ስለዚህ ነጭ ልብስ አትልበስ፣ መንፈሳዊ ሰው አትሁን፣ እንደዚህ አይነት ነገሮችን ለማንሳት ነው። ስለዚህ ህልሙ በቀላሉ የሚታይ አይደለም፣ ብዙ ጥልቅ መረጃዎችን የሚያጋራ ህልም ነው ማለት ነው። ሌላው ይህ ትልቅ ማስጠንቀቂያ መሆኑንም ያሳያል። በምንም አይነት ምክንያት ለጥቅምም ይሁን ለፍርሃት መንፈሳዊ ማንነትንና ንጽህናን ለዓለም አሳልፈ እንዳትሰጥ የሚል መለኮታዊ መመሪያና ትእዛዝ ነውና ይህንን በደንብ ማስተዋል ይገባል ማለት ነው። ውድ ኦርቶዶክሳውያን ቤተሰቦቼ፣ ስለዚህ ህልሙን በዚህ መሰረት እንመለከታለን ማለት ነው። ወደ ቀጣይ ስንሄድ ደግሞ ኪዳ ማን የሚል ዩዘርኔም ያለው የተጠየቀ የቀረበ ህልም ነው። ህልሙ እንዲህ ይላል። የቦይ ውሃ ሞልቶ ጓደኛዬ ተሻገረች፣ እኔ አልተሻገርኩም፣ ትንሽዬ ቦይ ናት። ይህ ምን ማለት ነው? ይህ ምንድን ነው ብለው ጠይቀውናል። ውድ ወንድማችን፣ ውድ እህታችን፣ ያየሽው ህልም አጭር ቢሆንም በህይወት ጉዞ ውስጥ
ስላለንበት ደረጃና ስለ ትዕግስት ትልቅ ትምህርት የሚሰጥ ኦርቶዶክሳዊ ህልም ነው። ስለዚህ እነዚህን ከታች የተቀመጡትን ፍቺዎች በደንብ መመልከት አስፈላጊ ነው። አንደኛ፣ የቦይ ውሃ መሙላት የጊዜና የእድል ምሳሌ ተደርጎ ይወሰዳል። ውሃ መሙላት አንድ የታሰበ ነገርን በረከት ጊዜው ደርሷል የሚል ምልክት ነው። ቦዩ ትንሽ መሆኗ ደግሞ በህይወታችን ውስጥ ወይም በህይወትሽ ላይ ፊት ያለው መሰናክል ወይም ግቢ በቀላሉ ሊታለፍ የሚችል መሆኑን በግልጽ የሚያሳይ ነው ማለት ነው። ሁለተኛው ጓደኛ መሻገሯ ነው። እያንዳንዱ ሰው ጊዜ የተለያየ ነው። ለእያንዳንዱ ሰው ጊዜ የተለያየ ነው። እግዚአብሔር የሚያደርግበት ጊዜ ለሁላችንም የተለያየ ነውና ለአንዳችን እግዚአብሔር የሚሰራው በእኛ ጊዜና ሰዓት አይደለም፣ በራሱ ጊዜና ሰዓት ስለሚሰራ ማለት ነው። ጓደኛ መሻገሯ የእያንዳንዱ ሰው ጊዜ የተለያየ መሆኑን ያሳያል በእግዚአብሔር ዘንድ ማለት ነውና ጓደኛ ወይም ጓደኛሽ መሻገሯ ለእሷ የታሰበው ነገር እንደተሳካላት ወይም ጊዜዋ እንደደረሰ ያሳያል። ይህ በህልምሽ የታየው ለምን እሷ ተሻገረች ብለሽ እንድትቀኝና ሳይሆን እያንዳንዱ ሰው ወደ ግቡ የሚደርስበት የራሱ የሆነ ሰዓት ጊዜ እንዳለ ለማስተማር ነው። ጌታችን በቤተሳይዳ ኩሬ አጠገብ የነበሩትን ህመምተኞችን በየተራቸው እንደጎበኛቸው በዮሐንስ ወንጌል ምዕራፍ 5 ላይ ተገልጿል። ስለዚህ አንተም ወይም አንቺም የራስሽ ወደ ተራ አለሽና ጠብቂ፣ ታገሺ የሚል መልእክት ነው ማለት ነው። ሶስተኛው አንተ ወይም አንቺ አለመሻገርሽ ትዕግስትና ዝግጅት እንደሚያስፈልግም ያሳያል። አለመሻገርህ በሁለት መንገድ ሊታይ ይችላል። ገና ዝግጁ አይደለህም ወይም አይደለሽም። ጉዞን ለመቀጠል ገና ጥቂት መንፈሳዊ ወይም ስጋዊ ዝግጅት እንደሚቀርሽ ሊጠቁም ይችላል ማለት ነው። ሁለተኛው ትዕግስት እንደሚያስፈልግ እግዚአብሔር ለጓደኛሽ የፈቀደውን ለደቂቃ ያህል ለአንተ ወይም ለአንቺ ላይፈቅድ ይችላል። ይህም አትቸኩል ወይም አትቸኩይ፣ ጊዜሽን ጠብቂ ወይም ጊዜህን ጠብቅ የሚል የማስጠንቀቂያ መልእክትም የትዕግስት መልእክትም ሊሆን ይችላልና ይህንን ማስተዋል መረዳት በጣም አስፈላጊ ነው ውድ ኦርቶዶክሳውያን ቤተሰቦች። ስለዚህ በዚህ መንገድ መረዳት ለሁላችንም ይገባል ማለት ነው። ሌላው ጠያቂያችን ደግሞ እንደዚህ ብሎ ነው የጠየቀን። አባባ ሱፋራው የሚል 5806 ያለው አንድ ቀን የወንድ ጓደኛ ቤት ሄጄ እንጀራ በላው እሱ ግን አይበላም ብለው ጠይቆናልና ይህ ምንድነው? ይህ እንዴት ይፈታል? ውዴታችን በህልምሽ የወንድ ጓደኛሽ ቤት ሄደሽ እንጀራ መብላትሽና እርሱ አለመብላቱ በኦርቶዶክሳዊት የህልም ትርጓሜ የሚከተሉትን ነጥቦች የሚገልጽ ነው። አንደኛው የበረከትና የሲሳይ ተካፋይነት እንዳለ ያሳያል። እንጀራ በቤተ ክርስቲያናችን ትምህርት የዕለት ሲሳይና የእግዚአብሔር በረከት ምልክት ነው። በጓደኛሽ ቤት እንጀራ መብላትሽ በዚያ ሰው በኩል ወይም በእርሱ ሰበብ ወደ አንቺ የሚመጣ በረከት እንዳለ ያሳያል። ምናልባትም በስራ በምክር ወይም በመንፈሳዊት ከእርሱ የምታገኙ ጥቅም ወይም በረከት መኖሩንም ሊጠቁም ይችላል። ሁለተኛው ለአንቺ የተሰጠ ዕድል ወይም ጸጋ መኖሩን ያሳያል። አንቺ በልተሽ እርሱ አለመብላቱ እግዚአብሔር ለአንቺ የፈቀደልሽ ዕድል ወይም በረከት እንዳለ ያ ግን በጓደኛሽ ሕይወት ላይ አሁን ላይ ላይታይ እንደሚችል ያሳያል። አንቺ ጠግበሽ እርሱ ተርቦ ሳይበላ መታየቱ አንቺ ካለሽ በረከት ላይ ለእርሱ የምታካፊው ነገር ምክር፣ ጸሎት ወይም እርዳታ እንዳለ ሊጠቁምም ይችላል። ሶስተኛው ለጓደኛሽ የሚደረግ ምልጃ ወይም ጸሎት እንዳለም ያሳያል። አንቺ ስትመገቢ እርሱ አለመብላቱ ጓደኛሽ በሕይወቱ የሆነ መንፈሳዊ ረሃብ ወይም ችግር እንዳለበት ሊጠቁም ሊያሳይ ይችላል። ስለዚህ በደንብ ራስን መፈተሽ አስፈላጊ ነው። በኦርቶዶክሳዊ ትፍት አንዱ ሲበላ ሌላው ካልበላ የበላው ሰው ላልበላው እንዲጸልይለት ይጠበቃል ማለት ነው። ስለዚህ ይህም ለጓደኛሽ በጸሎት አስቢው የሚል መለኮታዊ ጥሪ ሊሆን ይችላል ማለት ነው። ስለዚህ ይህንን ህልም ያየሽው እህታችን በደንብ ለጓደኛሽ ለእጮኛሽ በዙሪያሽ ለሚገኘው ወዳጅሽ ልትጸልይለት በጸሎት ልታስቢው ይገባል ማለት ነው። ስለዚህ ይህንን ሁላችንም ልንረዳው የሚገባ መሰረታዊ ነጥብ ነው ውድ ቤተሰቦቼ። ሌላው ጠያቂያችን ደግሞ ተዋህዶ የሚል ዩዘርኔም ያለው ነው። ተዋህዶ የሚል ዩዘርኔም ያለው ነው። እንዲህ ይላል። ሰላም ክርስቶስ ይብዛልህ ወንድሜ፣ በስምንቱ የተሰራ 4 ማዕዘን መሬት ውስጥ ሻወር ወስጄ ከዛ አዲስ ወፍራም በጣም የሚያምር የሻወር ልብስ ማን እንደሰጠኝ አላቅም፣ ግን እሱን ልበሽ ተብዬ ለበስኩና ሁሉም ሰው ታጥቦ የታጠቡበትን ያጸዳሉ። የኔን ግን ሌላ ልጅ አጸዳችልኝ። እኔም ለምን ራሴ አጸዳው ነበር አልኳት። ከዛ አይ እኔ እያለው አንቺ አታዝጅም ሂጂ ውጪ አለችኝ። እኔም አመሰግናለሁ ብዬ እየወጣው ሳለው ነቃው። ምንድነው መልስልኝ ብለውናል ወንድማች ቤተሰቦቼ። ስለዚህ በሴት አንቀጽ መልሰዋለሁ። ይህንንም ውድ እህቴ ያየሽው ህልም እጅግ ደስ የሚል የሰላምና የጸጋ ምልክት ያለበት ነው።
በኦርቶዶክሳዊ ተዋሕዶ ቤተክርስቲያናችን የህልም ትርጓሜ መሰረት እነዚህን ነጥቦች በአራት ነጥቦች በደንብ እንመለከታለን ማለት ነው። አንደኛ ሻወር መውሰድ፣ ከዚህ በፊትም ነግሬያችኋለሁ፣ የመታጠብ ምስጢር ነው። ራስን በንጽህና የማስተካከል ማለት ነው። በንስሐ የማስተካከል ነው። መታጠብ በህልም የንስሐና ከጭንቀት የመገላገል ምልክት ነው። በሲሚንቶ በተሰራ 4 ማዕዘን ቦታ ውስጥ መታጠብሽ በጽኑ መሰረት በሃይማኖትሽ ወይም በቤተክርስቲያን ጥላ ስር ሆነሽ ከነበረብሽ ኃጢአት፣ ህመም ወይም የልብ ስብራት እየነጻሽ መሆኑን ያሳያል ማለት ነው። ሁለተኛው አዲሱና የሚያምረው የሻወር ልብስ፣ የጸጋ ልብስ ማን እንደሰጠሽ ሳታውቂ አዲስና ወፍራም ልብስ መልበስሽ እግዚአብሔር ካልጠበቅሽው አቅጣጫ የሚሰጥሽን ሰማያዊ ጸጋና ክብር ያመለክታል። ልብሱ ወፍራም መሆኑ የክብርሽን ጽናትና የፈጣሪን ጥበቃ ስወራ ያሳያል። ልበሽ መባልሽ ደግሞ ይህ ክብር ለእግዚአብሔር ትእዛዝ በመገዛትሽ የመጣ መሆኑን ይጠቁማል ማለት ነው። ሶስተኛው ሌላዋ ልጅ ቦታውን ማጽዳቷ የምህረትና የረዳትነት ምልክት ነው። ሁሉም ሰው የራሱን ሲያጸዳ ያንቺን ግን ሌላ ልጅ አንቺ አታጸጅም ብላ መርዳቷ በሕይወትሽ ውስጥ ያለሽን ልዩ የፈጣሪ ምህረት ያሳያል። ያቺ ልጅ የእግዚአብሔር መልአክ ወይም የቅዱሳን አማላጅነት ምሳሌ ልትሆን ትችላለች። አንቺ ልፋትና ድካም በሚሰማሽ ጊዜ እግዚአብሔር በረድኤቱ መጥቶ ነገሮችን እንደሚያቃልልሽና ድካምሽን እንደሚሸፍንልሽ የምስራች ነው ማለት ነው። ስለዚህ በደንብ ማስተዋል ይገባል ማለት ነው። አራተኛው ነጥብ ሂጂ ውጪ ተብለሽ በምስጋና መውጣትሽ ይህ የሚያሳየው ከነበረብሽ ችግር ወይም የፈተና ወቅት በድልና በሰላም እንደምትወጪ ነው። ቦታው ጸድቶና አንቺም አዲስ ልብስ ለብሰሽ መውጣትሽ የሕይወትሽ አዲስ ምዕራፍ እጅግ የጸዳና የተባረከ እንደሚሆን ያበስራል ማለት ነውና ተዋሕዶ የሚል ዩዘርኔም ያለው እህታችን ወንድማችን ቤተሰቦቼ በዚህ ልትረዱ ይገባል ማለት ነው። ህልሙን በዚህ መንገድ በእነዚህ በአራት ነጥቦች በደንብ አድርገን መመልከት አስፈላጊ ነው ማለት ነው። ደጋግማችሁ አዳምጣችሁ በደንብ ነገሩን በደንብ ከተረዳችሁ በኋላ ማድረግ የሚገባችሁ ነገር ማድረግ ሁላችሁም ይገባችኋል፣ ታውቁታላችሁ ብዬ ተስፋ አድርጋለሁኝ ማለት ነው። ወደ ቀጣይ እንሄድና አንድ ሁለት ከዚህ በኋላ አይተን በቀጣይ በክፍል 2 ደግሞ ሌሎቹን ደግሞ እንመለከታለን ማለት ነው እንደ እግዚአብሔር ፍቃድ። ያሬድ የሚል ዩዘርኔም ያለው ቤተሰባችን እርጥብ ሳር ቤቴ በተደጋጋሚ ሲጎዘጎዝ አያለው ምንድነው ብሎ ጠይቆናል። እርጥብ ሳር እንግዲህ በጣም ትልቅ ትርጉም ነው ያለውና ሲጎዘጎዝ መመልከት ምንድነው ደግሞ በተደጋጋሚ ማየታችን ምንን ያሳያል? ውድ ወንድማችን በቤት ውስጥ የለመለመ እርጥብ ሳር በህልም ደጋግሞ ማየት በኦርቶዶክሳዊት የህልም ፍቺ ተረጓሚ መሰረት እጅግ መልካም የሰላምና የበረከት ምልክት ነው። እስቲ ዘርዘር አድርገን እንመልከተው። አንደኛው የበረከትና የሲሳይ ምልክት ነው ወይም መብዛት እንዳለ የበረከትና የሲሳይ መብዛት እንዳለ ያሳያል። ሳር በመጽሐፍ ቅዱስ የእግዚአብሔርን ረድኤትና የህይወት ምልክት ነው። ቤት ውስጥ መሆኑ ደግሞ በረከቱ ወደ ግል ህይወትህ ወደ ቤትህ መግባቱን ያሳያል። ነቢዩ ዳዊት በለመለመ መስክ ያሳድረኛል ብሎ በመዝሙር 22 ከቁጥር 2 ላይ እንደተናገረው ይህ ህልም በቤትህ ወይም በቤትሽ ውስጥ የእግዚአብሔር ሲሳይና በረከት እንደሚሞላ የምስራች የሚያሳይ ነው ማለት ነው። ሁለተኛው ውድ ወንድማችን የሰላምና የደስታ ምልክት ነው። በኢትዮጵያ ኦርቶዶክሳዊ ባህል መሰረት ሳር ወይም ቄጠማ የደስታ የባህልና የሰላም ምልክት ነው። በቤት ውስጥ ሳር ተጎዝጉዞ ማየት በቤተሰብ መካከል የነበረ አለመግባባት ወይም ጭንቀት ተወግዶ በሰላምና በደስታ እንደሚተካ ያሳያል። የቤት ድባብ እንደ በዓል ቀን ደስ የሚል እንደሚሆንም ይጠቁማል ማለት ነውና ብዙዎቻችን ቄጠማ ሲጎዘጎዝ የሆነ ነገር ሲደረግ በቤታችን ውስጥ ሲደረግ ደስ ይለናል አይደል? ቤታችን እንደ ያማረ ደስ ያለን ይሆናልና አንዱ ትልቁ ጥቅም ይሄ ነው። ሶስተኛው የመንፈሳዊ ሕይወት መለምለምን መኖሩን ያሳያል። እርጥብ ሳር የመንፈስ ቅዱስ ጸጋ ምሳሌ ነው። ህልሙ ደግሞ ደጋግሞ መታየቱ መንፈሳዊ ሕይወትህ እያደገ መሆኑን ወይም ደግሞ ወደ እግዚአብሔር ብትቀርብ የሚጠብቅህ ወይም ትልቅ መንፈሳዊ ረፍትና ሰላም እንዳለም የሚጠቁም መለኮታዊ ጥሪ ነው ማለት ነው። አራተኛው የተስፋ መለምለም ነው። ተስፋ የቆረጥክበት ወይም ደርቆብህ የነበረ ነገር ካለ ያ ነገር እንደገና እንደ ሳር እንደሚያቆጠቁጥና ፍሬ እንደሚያፈራ ያበስራል ማለት ነውና ውድ ቤተሰቦቼ በዚህ መንገድ መረዳት አስፈላጊ ነውና ይህንን ህልም ያየ ወንድማችን ቤተሰባችን በደንብ ራስን መመልከት ማየት አስፈላጊ ነው። ስለዚህ እያንዳንዱን ነገር በመንፈሳዊ መነጽር መመልከት ማየት አስፈላጊ ነው ውድ ቤተሰቦቼ። ሌላው ጠያቂያችን እህታችን ቃል ኪዳን የሚል ዩዘርኔም ያላት እህታችን ነች። ሰላም ወንድማችን ጤና ይስጥልን። በህልሜ ዝናብ እየጣለ የታጠበ ልብስ ወደ ቤቴ ይዤ ሲገባ አባታችን መምህር ተስፋዬን በመኝታዬ ላይ ተኝተው አየኋቸው። በማርያም እንዳታልፈኝ ንገረኝ ፍታለኝ ብለውናል። ይህ ህልም ምንድን ነው? መምህራንን በተለይም አባታችን መልአከ መንክራት መምህር ግርማውን ቄስ ሄኖክ ወልደ ማርያምን ሌሎችን አባቶችን መምህር ተስፋዬን ሌሎችን መምህራንን በህልማችን መመልከት ምንን ያሳያል?
ሰላም እግዚአብሔር ከአንቺም ጋር ይሁን እህታችን። ህልሙን እንደዚህ እንፈታለን። እመቤታችን በመልጃዋ ከሁላችን ጋር ትሁን። ያየሽው ህልም እጅግ የሚያስደስትና መንፈሳዊ በረከት ያለው ነው። በኦርቶዶክሳዊ ተዋሕዶ ቤተክርስቲያናችን ትምህርት መሰረት እንደሚከተለው ብናየው መልካም ነው። አንደኛው ዝናብና የታጠበ ልብስ፣ ይሄ የምሕረትና የንጽህና ምልክት ነው። በህልም ዝናብ ማየት የእግዚአብሔር ርኅራኄ፣ ሰላምና በረከት በህይወታችን ላይ እየፈሰሰ መሆኑን ያሳያል። የታጠበ ልብስ ማጠብ ከኃጢአት መንጻትን፣ ከጭንቀት መገላገልን፣ አዲስ መንፈሳዊ ህይወትን ያመለክታል። የታጠበውን ልብስ ወደ ቤትሽ ይዘሽ መግባትሽ ያገኘሽውን መንፈሳዊ ንጽህናና በረከት በህይወትሽ ውስጥ አጽንተሽ ለመያዝ እየጣርሽ መሆንሽንና እግዚአብሔርም ድካምሽን እንደተቀበለሽ ያሳያል። ሁለተኛው ግን በጣም ወሳኙ የህልሙ ክፍል መምህር ተስፋዬ በመኝታሽ ላይ መታየታቸው የመንፈሳዊ አባት ጥበቃና ጥሪ መሆኑን ያሳያል። መምህር ተስፋዬ እንግዲህ ብዙዎቻችን እንደምናውቀው ያው በተለያዩ ገጠመኞች ትምህርቶች እያበረታን እያስተማረን እያነቀን ያለው ወንድማችን አባታችን መምህራችን ነው። በህልም የታወቁ መንፈሳዊ አባቶችን መምህራንን ማየት የእግዚአብሔር ረድኤትና የቅዱሳን መላእክት ጥበቃ ከአንቺ ጋር መሆኑን ያሳያል። መምህሩ የእግዚአብሔር ቃልና የቤተክርስቲያን በረከት ምሳሌ ናቸው ማለት ነው። ሌላው በመኝታሽ ላይ መገኘታቸው ነው። መኝታ አልጋ የሰው ልጅ የእረፍትና የሰላም ቦታ ነው። መምህሩ በመኝታሽ ላይ ተኝቶ ማየትሽ በሕይወትሽ ውስጥ ትልቅ መንፈሳዊ እረፍት እንደምታገኝ፣ የግል ሕይወትሽና ሰላምሽ በቤተ ክርስቲያን ጸሎት በረከት የተጠበቀ መሆኑን ያበስራል። ይህም አትፍሪ፣ ሰላምሽ በእግዚአብሔር እጅ ነው የሚል ሰማያዊ ምስክርነትን ይሰጣል ማለት ነው። ሌላው ሶስተኛው የሁለቱ ቅንጅት ሙሉ በረከት ነው። የነዚህ ዝናብና የታጠበ ልብስ መሆኑና መምህር ተስፋዬ ጋር እንደዚህ የተያያዘው ነገር በውጭ ዝናብ በረከት እያለ አንቺ ንጹህ ልብስሽን ንስሐሽን ይዘሽ ስትገቢ ቤትሽ ውስጥ ደግሞ የእግዚአብሔርን ሰው በረከትን ማግኘትሽ ሕይወትሽ ከውጭም ከውስጥም በፈጣሪ ቸርነት መከበቡን በግልጽ የሚያሳይ ድንቅ ህልም ነው ማለት ነውና ቃል ኪዳን እህታችን ራስሽን በደንብ መፈተሽ አሁን ካለሽበት መንፈሳዊት ደግሞ ተጨማሪ በርትቶ በደንብ መስገድ፣ መንበርከክ፣ ወደ እግዚአብሔር ከምንም ጊዜ በላይ መቅረብ፣ በንስሐ ሕይወት መታጠብ፣ ዘወትር በዚህ አይነት መንገድ መሄድ፣ ከምስጢራት መሳተፍ በጣም አስፈላጊና ወሳኝ እንደሆነ የሚያሳይ ትልቅ ህልም ነው ማለት ነው። ስለዚህ ይህንን ማድረግ አስፈላጊ ነው። ሌላው ጠያቂያችን ሰብለ የምትባለው እህታችን ነች። ሰብለ ተክሉ 8752 የሚል ዩዘርኔም ያላት እህታችን የጠየቀችው ነው። ሰላም ወንድሜ፣ በህልሜ ከማላውቀው ወንድ ጋር ነበርኩኝ። የሆነ ቤት ውስጥ ነገር ነው። ጃኬትን የማጥ ይመስለኛል። ከዛ እሱም ያግዘኛል። ሁለት ሴቶችም ደግሞ ያዩናል። እህቶቼ ናቸው እላለሁ። አጥበን ስንጨርስ በድንገት ከንፈሬን ሳመኝ። ውስጤ ሐሴት ተሞላ። ነቃው። ምን ይሆን ፍቺው? አመሰግናለሁ ብላ ጠይቀናለች። ውዴታችን፣ ያየሽው ህልም በውስጥ የመታደስንና የአዲስ ተስፋን በተለይም የትዳርን ምልክት የያዘ ደስ የሚል ህልም ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያናችን የህልም ትርጓሜ መሰረት ህልሙን እንደዚህ ብንፈታው በጣም ግልጽና በደንብ ለመረዳት ይመቻል። አንደኛው ጃኬት ማጠብ፣ ይሄ የማንነት መታደስን ምልክት ነው። ልብስ በህልም የሰው ልጅ ክብር ወይም ማንነት ምሳሌ ነው። ጃኬት ደግሞ ከብርድና ከንፋስ የሚከላከል በመሆኑ ጥበቃንና ጸጋን ያመለክታል። ጃኬቱን ማጠብሽ በቤትሽ ውስጥ ያለሽን ማንነት ለማደስ ከነበረብሽ ጭንቀት ወይም እድፍ ለመንጻትና ለአዲስ ህይወት ራስሽን እያዘጋጀሽ መሆንሽን ያሳያል። ሁለተኛው የማታውቂው ወንድ ረዳትነት የአጋር ምልክት ነው። ያ ወንድ ሊያግዝሽ መምጣቱ በሕይወትሽ ውስጥ ብቻሽን የማትወጪው ነገር ሲኖር እግዚአብሔር ረዳት እንደሚልክልሽ ያሳያል። ይህ ወንድ በትዳር ሕይወትሽ ወደፊት የሚመጣ መልካም ረዳት ባለቤት ምሳሌ ሊሆን ይችላል። ጃኬትሽን ክብርሽን ለማጠብ ማገዙ ክብርሽን የሚጠብቅና ለንጽህናሽ የሚጨነቅ ሰው እንደሚያጋጥምሽም ይጠቁማል ማለት ነው። ስለዚህ በጣም ትልቅ መልእክት ያለው ህልም ነው ማለት ነው። ሶስተኛው እህቶቹ ማየታቸው የክብርና የታማኝነት ምልክት ነው። የእርሱ እህቶች በዚያ መኖራቸውና እናንተን ማየታቸው ይህ ግንኙነት ወይም ለውጥ በምስጢርና በጨለማ የሚደረግ ሳይሆን በሰው ፊትና በቤተሰብ ዘንድ የሚታወቅ ክብር ትዳር ወይም ታማኝ ግንኙነት እንደሚሆን ያበስራል። ይህም ማለት የምታገኙ ደስታ በስርዓትና በበረከት የተሞላ መሆኑን ያሳያል። እህቶቹ ያንቺም ይሁኑ የሱ መታየታችሁ ምንም ያንን የሚያሳይ ነው ማለት ነው። አራተኛው መሳምና የውስጥ ሐሴት የቃል ኪዳንና የደስታ ምልክት ነው። በህልም አጥቦ ከጨረሱ በኋላ የሚመጣ መሳም መስማማትንና ቃል ኪዳንን ያመለክታል።
ወሰንሽ በሐሰት ወይም በደስታ መሞላቱ እግዚአብሔር በሕይወትሽ ውስጥ የሚሰጥሽ የሰላም እውነተኛና መንፈሳዊ እረፍት የሚሰጥሽ መሆኑን ያረጋግጥልሻልና ይህንን በደንብ መመልከት ማየት በጣም አስፈላጊ ነው ውድ ኦርቶዶክሳውያን። ስለዚህ የመጨረሻው በዚህኛው ክፍል የምንመለከተው ንጉሱ በላይ የሚል 2396 የሚል ወዳጃችን ነው። ሌሎቻችሁን ደግሞ በቀጣይ በክፍል 2 እንመለከታለን ማለት ነው። እግዚአብሔር አምላካችን እስከዛው ድረስ በሰላም ይጠብቀን። ስለዚህ ንጉሱ በላይ ወንድማችን 2396 የሚለው እንዲህ ብሎ ጠይቆናል። እናመሰግናለን ወንድማችን። በህልም ቀጠን ያለ ቢጫ ከለር ብዙ ሰገራ ማስቀመጥ ምንድን ነው ብሎ ጠይቆናል። ይህ በጣም ብዙ ትርጉም ነው ያለው ውድ ወንድማችን። ሰገራ በህልም ትርጓሜ አብዛኛውን ጊዜ ከሰውነት ውስጥ የሚወጣ ቆሻሻ እንደመሆኑ መጠን በኦርቶዶክሳዊት የህልም ትርጓሜ መሰረት ከከባድ ሸክም ወይም ከክፉ ነገር መገላገልን ሊያሳይ ይችላል። አስተውሉ ውድ ቤተሰቦቼ። አንደኛው ከመንፈሳዊ ወይም ከስጋዊ ሸክም መገላገልን ያሳያል። ሰገራ ከሰውነት ውስጥ መውጣቱ በውስጥ ተከማችቶ የነበረን ቆሻሻ ማስወገድ ነው። ይህ ማለት በህይወት ውስጥ ሲያስጨንቅ የነበረ ትልቅ ጣጣ፣ ጭንቀት፣ ኃጢአት ወይም የጠላት ውጊያ ለምሳሌ የአይን ጥላ፣ የመተት እየለቀቀ መሆኑን በግልጽ የሚያሳይ ነው። ማስቀመጥህ ወይም እረፍት ማግኘትንም ያበስራል ማለት ነው። ሁለተኛው የቢጫው ቀለም ትርጉም ነው። ቢጫ ቀለም እንግዲህ አንዳንዴ ከህመም ወይም ከድካም ጋር ይያዛል። ቀጠን ያለ ቢጫ ሰገራ መውጣቱ በሰውነት ተደብቆ የነበረ የቆየ ህመም መንፈሳዊም ይሁን ስጋዊ ወይም በልብህ ውስጥ የነበረ መርዝ፣ ቂም፣ በቀል ወይም መራራነት ከውስጥ እየፈሰሰና እየወጣ መሆኑን ይጠቁማል። ይህንን በደንብ ማስተዋል ይገባል። ሶስተኛው የበዛ ሰገራ ሙሉ በሙሉ መንጻትን ያሳያል። የበዛ ሰገራ መሆኑን ሙሉ በሙሉ መውጣት፣ መንጻትን፣ መገላገልን ያሳያል። ብዙ ማስቀመጥ በህይወት ላይ ተከማችቶ የነበረው ችግር ወይም ቆሻሻ ቀላል እንዳልነበረ አሁን ግን እግዚአብሔር በቸርነቱ ሙሉ በሙሉ እያጸዳ መሆኑን ያሳያል። ይህ ውስጣዊ መታጠብ ይባላል። ስለዚህ አሁን የያዝከውን መንገድ በጸሎት እየበረታ እየሰገድክ እየተንበረከክ ከሆነ በዛ መንገድ በደንብ መጠንከር መጓዝ አስፈላጊ ነው። አራተኛው የገንዘብና የሲሳይ ምልክት ነው። በአንዳንድ የጥንት አባቶች ትርጓሜ ሰገራ ማየት ያልተጠበቀ ገንዘብ ወይም ሲሳይ የማግኘት ምልክትም ተደርጎ ይወሰዳል። አስተውሉ። በአንዳንድ የጥንት አባቶች ትርጓሜ ሰገራ ማየት ያልተጠበቀ ገንዘብ ወይም ሲሳይ የማግኘት ምልክትም ተደርጎ ይወሰዳል። ይህ ማለት ከችግር ወጥተህ ወደ ተሻለ የኑሮ ደረጃ እንደምትሸጋገር ሊጠቁም ይችላል ማለት ነው እና ይህንን በደንብ ማስተዋል ይገባል። እግዚአብሔር አምላካችን ከሁላችን ጋር ይሁን። ያስተማረን የገሰጸን የአባቶቻችን አምላክ እግዚአብሔር አምላካችን በእውነት ስሙ በፍጥረት አንደበቱ ላይ የተመሰገነ የተወደሰ ይሁን። በክፍል 2 ቆይታችን ደግሞ እንገናኛለን። እግዚአብሔር አምላካችን ከሁላችን ጋር ይሁን። በክፍል 2 ደግሞ ሌሎቹን እንደዚሁ እንመለከታለን ማለት ነው። ስለዚህ እስከዚህ ድረስ የተከታተላችሁ ህልማችሁን ያያችሁ ሰዎች ሌሎቻችሁም ደግሞ ህልሞቻችሁን በኮሜንት ለመጻፋችሁን እንዳትረሱ። ውድ ኦርቶዶክሳውያን ይህንን ቻናል ማገዝ በምትችሉበት መንገድ አገዙ። ሱፐር ስቲከር፣ ሱፐር ቻት፣ ጆይን የሚለውን በተን ጆይን እያደረጋችሁ በሜምበርሺፕ በምትችሉት መንገድ አግዙ። ብዙ ነገር የምንወያይበት ብዙ ነገር የምንማማርበት ነው። አሁንም ደግሞ ህልሞቻችሁ እንዲፈታላችሁ የምትፈልጉ ሰዎች ከታች በኮሜንት ላይ ህልሞቻችሁን ጻፉ። እንደዚህ በቪዲዮ እያደረግኩ እመጣለሁኝ። ላይቭም እግዚአብሔር በፈቀደው መንገድ እግዚአብሔር በረዳን መጠን ደግሞ ላይቭም እየገባው እንወያያለን። እግዚአብሔር አምላካችን ከሁላችን ጋር ይሁን። ይቆየን። አሜን።